ሳይንስ የትምህርትና የባህል ድርጅት ዩኔስኮ ይህንን በዓል ዓለም አቀፍ ቅርስ ብሎ መዝግቦ እንዲይዘው በሀገሪቱ ከፍተኛ እንቅስቃሴ እየተደረገ ይገኛል። በነገራችን ላይ አሁን የምንመለከተው መስቀል በዚህ መልኩ እንዲከበር ትልቁን አስተዋጽኦ ያደረገው ንጉስ ዘርዓ ያዕቆብ ነው። ለመሆኑ አጠቃላይ ንጉሱ ያደርጋቸው የነበሩት እንቅስቃሴዎች ከዛ ባሻገር ደግሞ ከበስተጀርባ ያለው የታሪክ ሁኔታ ምን ይመስል ነበር? ከታሪክ ምሁሩ ከፕሮፌሰር ላጲሶ ጌዴሌቦ ጋር ሰፋ ያለ ቆይታ አደርጋለሁ። በመኖሪያ ቤታቸው ተከታተሉን። እሺ ፕሮፌሰር ላጲሶ በጣም አመሰግናለሁ። መስቀልና ኢትዮጵያን ምን አቆራኛቸው? መስቀልስ በኢትዮጵያ ብቻ ነው የሚከበረው? መስቀል የኢትዮጵያ በዓል ብቻ አይደለም፣ የዓለም በዓል ነው። የመስቀሉ ምስጢርና ትርጉሙ ፈጣሪ አምላክ ሰውን ሰው ሆኖ ሲያስተምር የመጣ ጌታችን ኢየሱስ ክርስቶስ ታሪክ ጋር የተያያዘ ነው። ዓለም አልቀበል ብሎት ገደለው፣ ሰቀለው። ያ ነው መስቀል። የዚህ የመስቀሉ ትርጉም ሃይማኖት ነው፣ ክርስቲያን ሃይማኖት ነው። እና ስለዚህ ኢየሱስ ክርስቶስ የተሰቀለበት መስቀል ይከበራል። ዛሬ 1 ቢሊዮን የሚሆን ክርስቲያኑ በሃይማኖትነቱ ያከብረዋል። ኢትዮጵያ ከዓለም የምትለየው ሁሉንም ነገር ተሰበስባለች። ባለንበት አቅጣጫ የአይሁዶች ነገር ነው ክርስትና። ኢየሱስ እኮ ኢየሩሳሌም ነው የተወለደ። ሙሴ እኮ እዛ አካባቢ ነው። እስልምናም ደግሞ ጎን ነው እና እነሱ ጋር አረቦችና አይሁዶች አንድ አይነት ህዝቦች ናቸው፣ የአብርሃም ልጆች ናቸው። የነሱ እምነት እኛ የአብርሃም ልጆች አይደለም። አብርሃም እንኳን የኛ ልጅ ነው። ሰው ልጅ የተገኘው እዚህ ስለሆነ ከዚህ ሄዶ ዓለም ሁሉ ከኢትዮጵያ ነው የተገኘ። ምንጩ ይሄው ነው። ሁሉም ሰው ሲፈልግ እዚህ ነው የሚሆነው። ስለዚህ እስላሙም ክርስቲያኑም ተቀብላ የራሱ አርጋለች። የዓለም ክርስትናና የኢትዮጵያ ተመሳሳይ አይደለም። የኛ ኋላ ቀር ይመስላል። ሰው የራሱ አርጎ ነው። ኦሪትም ገብተዋል፣ እስልምናም ገብተዋል። እዚህ ኢትዮጵያዊ ሆኗል። እኛ የአረብ ነው የአይሁድ ነው አይደለም የምንለው። የኢትዮጵያ ክርስቲያኖች ምንድነው በእምነት ተቀብለን አይሁድ እንኳን ባንሆን በእምነት አይሁድ ነን ነው። በጣም ይኮራሉ። ስለዚህ መስቀሉ ይሄ ነው። በኢትዮጵያ አመት በዓልም አደረጉት። አሁን በኢትዮጵያ ባህልም እምነትም ነው። ለክርስቲያን እምነት ነው። እዛ መስቀል ለምሳሌ ይዞ ሰው ሲሳለም ለብረት ለእንጨት መሳለሙ አይደለም፣ ለእምነቱ ነው፣ ምልክቱ ነው ለመጠጋት የሚሞክሩ። ከዛ በኋላ ባህል አድርገነዋል። በዛሬ መልክና ቅርጽ የሆነ ከ600 ዓመት በፊት ነው። ከ600 ዓመት በፊት ክርስትና ሁሉም ባህሉ በትርጉም ነው ከውጭ የገባ። በኢትዮጵያ የተፈጠረ አይደለም። ኢየሱስ ክርስቶስ የሞተ ኢየሩሳሌም ነው። ያመጡት ግሪክ አስተማሪዎች ናቸው፣ ወንጌልና ትምህርት። ነብዩም የተወለደ አረብ ሀገር ነው፣ ያመጡት አስተማሪዎች ናቸው። እና የመጣውን ትምህርት ሁሉ ከውጭ ነው የምትቀበለው። ኢትዮጵያ ስትቀበል ታሪኩ ገብቷል፣ ክርስቲያን ሁሉ እንደሚያስበው። ግን መስቀል አካል ሆኖ የአገር ታምር በዓል መሰረት ሆኖ መቼ ገባ የሚለው ከዛሬ 600 ዓመት በፊት። እና በዚህ ነገር ስናነሳ ራሳቸውን ሶሎሞናዊ ብሎ የሚጠሩ የአማራ ነገስታት ስራ ኢምፖርታንት ነው። ክርስትና መጀመሪያ አክሱም ቤተ መንግስት ገባ። ከዛ እየተስፋፋ ላስታ ላይ የራሱ የአጎ ቤተ መንግስት መሰርቶ ገባ፣ ተስፋፋ። እና ከዛ ደግሞ ያጎ እንደዚህ ያለ ሲያደርግ የአማራ ደግሞ ተስፋፍቶ ወደ ደቡብ ሊመጣ ይሆናል። ስንናገር ካርታ ማያቱና ማሳያቱ በጣም መሰረታዊ ይሆናል። ይሄ ቀይ ባህር እዚህ ያለ ኢትዮጵያ ምድርና ታሪክ የምንለው ይሄ ቦታ ነው ያለው። ይሄ ኢትዮጵያ ምድር ነው፣ ታሪክም ሜዳም እዛ ነው። ይሄ ህንድ ውቅያኖስ እዚህ ያለ፣ ቀይ ባህር እዚህ ያለ እና የመጣው ለምሳሌ ይሄ አረቢያ የምንለው ከዛ ሽማዶ እዚህ ነው የመጣ፣ ኢየሩሳሌም እዚህ ነው የመጣ። እዚህ መጥቶ ስደት መጥቶ ወይም ምንድነው ጥገኝነት ገብቶ ሊበላው ወይም ሆኖ ባለቤቱ ሆኗል። እስልምናም ክርስትና እና የገባው እዛ ነው። ስለዚህ በመጨረሻ በተለይ እዚህ የሚሆንበት ጊዜ ለዛሬ በዓል የምናከብረው የተጠየቀው ምንድነው? ሁሉም የምንነገረው በኢትዮጵያ ቤተ መንግስት፣ በክርስቲያኑ ቤተ መንግስት
የኢትዮጵያ ንጉሠ ነገሥት ዘርዓ ያዕቆብ የኢትዮጵያ ክርስቲያን ንጉሠ ነገሥት ነው። ምስቱ የሀዲያ ልዕልት የኢትዮጵያ እቴጌ ሆነ የምትኖረው ኤሌኒ መሐመድ የምትባል ትልቅ ስራ የሰራችው ሰው በዓል የምታደርገው ይህን በነዛ ዘመን ነው የሆነ ምንድነው በ12ኛ ምዕተ ዓመት በፈረንሳይ አገር የማርያም ውዳሴ ታሪክ ይጻፋል ከዛሬ 800 ዓመት በፊት ማለት ነው እና ይሄ ወደ ኢትዮጵያ እንዴት እንደገባ ለመናገር ነው መስቀሉን ጉዳይ እና በኃይል ሆኖ ውዳሴ ማርያም የሚባለው የጌታችን እናት ቅድስት እንደዚህ ብሎ የሚያመሰግን መጽሐፍ በፈረንሳይ አገር ላቲን ሊሆን ይችላል የተጻፈው ያኔ በፈረንሳይ አገር ተጽፎ ሚድል ኢስት ይገባል ከዛ በግዕዝ ወደ ኢትዮጵያ ቤተ መንግስት ይገባል ኢትዮጵያ ቤተ መንግስት የገባው የዘርዓ ያዕቆብ አባት ዳዊት የሚባል 12 የሞታ ንጉስ ነው እሱ ቤተ መንግስት ይገባል ዳዊት ትልቅ ነገር አድርጎ ያስተካክለዋል ምን ይመጣል ከዚህ ጋራ መስቀልን የዛሬ መልክና ቅርጽ ያስይዛሉ እነሱ ተቀብለው ኦሪትንም አዲስ ኪዳንንም የኛ ነው ብሎ ይወስዳሉ ታቦትን የራሳችን ነው ብሎ የሚወስዱት ነው ይሄ ዘርዓ ያዕቆብ በሚጀምርበት ጊዜ የአገሩ ዳክትሪን እምነት እንደዛሬ ያደርጋል ማለት አሁን ያለውን ነገር እሱ ቀረጸው ማለት ነው ያ ዛሬ ቅርጽ ተይዞ ያለ የምናመልከው የዓመተ ምህረቱም መስከረም 1 ዘመን የሚለወጠው እሱ ነው የጀመረው 18 መስቀል በዓል የሚጀምረውንም እሱ ነው የጀመረው ታቦትም ትልቅ ነገር በኢትዮጵያ በኃይል ነው የሚመለከው እሱ ነው ያደረገው አፄ ዘርዓ ያዕቆብ ይሄንን ያደረገበት ምክንያት ምንድነው እምነቱና ትምህርቱ ነው የማይምነቱ ነው ዛሬ እንደምታምነው ከዛ እንደነው እሱ ምንድነው እዛ ውስጥ የማርያም ትምህርት እዚህ ይገባል አሁን የምንለው ዘርዓ ያዕቆብንና ኤሌኒን ነው ምናመዛዝነውና ምክንያቱም በክርስቲያን ቤተ መንግስት ንግስት ኤሌኒ የሀዲያይቱ እንዴት እንደሆነ ለመናገር ነው የማርያም ትምህርትን ወደ ኢትዮጵያ ያስገባው በትርጉም በአረብኛ በዓለም ላይ ተሳስቶ ያኔ የአረብኛ ቋንቋ ነው ግዕዝ ተተርጉሞ የገባው በአፄ ዳዊት ቤተ መንግስት ነው ዘርዓ ያዕቆብ አባት ማለት ነው እነሱ ሲመጡ ደቡብ ኢትዮጵያ ለ500 እስልምና ተቀብለዋል አክሱም ዘመነ መንግስት በነበረው ጊዜ በ7ኛ ምዕተ ዓመት መጨረሻ አካባቢ ነው እስልምና ወደ ኢትዮጵያ የገባው ምን አይነት ህዝብ ነበር ማለት ነው እስልምና ሲገባ ማለት ነው ይሄንን እናሳየው ያስፈልጋል አሁን የኢትዮጵያ ታሪክ ላይ በሚናደርገት ይሄ የኢትዮጵያ ካርታ ይሄም ነው ይሄም ኢትዮጵያ ካርታ ነው ይሄ ደቡብ ኢትዮጵያ ነው ሃርላ የሚባል ህዝብ እዚህ ያለ ሰሜን ምስራቅ አዋሽ ሸለቆ አካባቢ ሙስሊም ነው ማለት ነው ሙስሊም ይሆናል የጥንቱ ሃርላ ህዝብ ከድንጋይ ሲቪላይዜሽን ተነስቶ ያለው ነው ጥንት የነበረው ነው ሀዲያ የሚባል ህዝብ እዚህ ያለ ከጥንት ጀምሮ ያለው ነው ጎንጋ የሚባል ሀዲያ ዛሬም አለ ሃርላ የሚባሉ ህዝብ በማን ነው የሚወከለው ዛሬ አርጎባዎች አሉ ጎንጋ የሚባሉ የዛሬ ከፍቾና ሻክቾ ብለህ የምትጠራቸው ብዙ ሰዎች ያሉበት እዚህ ያለው እዚህ አዋሽ ማለት በጅማ አካባቢ ያለው ያ ህዝብ ይዛው ነበር ኦሮሞ ህዝብ ደግሞ እዚህ ነው ያለው ጎን ለጎን የገሞ ህዝብ እና ወላይታ ህዝብ የምትለው እዚህ ነው ጥንት ነው የነበረው ከክርስትና በፊት ከጥንት ጀምሮ ነው እነዚህ ነገሮች ባሉበት ቦታ ከሰሜን ክርስትና አክሱም ቤተ መንግስት ገብቶ አገው ቤተ መንግስትና ይሄ አካባቢ ሰሜን ኢትዮጵያ እንደጋን እዚህ አድርጎ እየተስፋፋ ነው ያለው ይሄ ጠረፍ ደግሞ መሃል ኢትዮጵያ
ሀዲያ ነው። ከዚህ ለምሳሌ ከግቤ እስከ ከአባይ ከግቤ እስከ አዋሽ እስከ ዋቤ ሸበሌ አካባቢ ያለው ሀዲያ ህዝብ ነው ይዞ ያለው እዛ ውስጥ። ይሄ ሲመጣ እና እስላሞች ናቸው፣ የሰለጠነ ህዝብ ነው። እስልምና ሲገባ 7ኛ ምዕተ ዓመት አረብኛ ቋንቋ ገብቷል። ይሄንን ይዞ እስልምና ሃይማኖት ገብቷል፣ ቁርአን ገብቷል። አክሱም ስልጣኔ ፈርሷል፣ ማዕከሉ ፈርሷል። ስልጣኔ መንግስቱ አልፈረሰም። የአክሱም መንግስት የምንለው ህዝቡ አልፈረሰም፣ ዘውድ አልፈረሰም፣ ክርስትና አልጠፋም። መንግስት ስልጣን አለ። ከትግሬ ወደ ላስታ ወይም የዛሬ ሸዋ ማነው ወሎ ነው የመጣ። ድሮም የንግዱ የጠባዩ አካባቢ ነው፣ ሰፈራ ነው ያደረገ። ማዕከሉ አንዱ እዛ ሲሆን እዛ መጥቶ ስሙን ወሎ ውስጥ ነው ያደረገ። ማነው አገው ማለት ነው፣ አገው ህዝብ። ያኔ ሀዲያና ሃርላ ህዝብ እስላሞች ናቸው የመጀመሪያ። ከአረብ ጋር ጥብቅ ግንኙነት አላቸው። የአገው ወታደሮችና ቀሳውስት በዛጉዌ መንግስት ላይ እንዲነሱ የእስክንድሪያ ቤተክርስቲያን ትልቅ አስተዋጽኦ አድርጋለች ይባላልና ይሄ ምንድነው? ግብጽ ቤተክርስቲያን እሷ የገባ እስክንድሪያ ሰዎች ፍሬምናጦስና ኦዲስዩስ የሚባሉ ግሪክ ሰባኪዎች ክርስቲያንና ቤተክርስቲያን በዓለም አንድ በነበረች ጊዜ ኦርቶዶክስ፣ ፕሮቴስታንት፣ ሰሜን ምስራቅ ሳይባል አንድ በነበረው ጊዜ ነው ክርስትና ወደ ኢትዮጵያ የገባ። ይሄንን ያስገቡት የግሪክ ተወላጆች የሆኑ ከዛሬ ሲሪያ የመጡ ፍሬምናጦስ እና ኦዲስዩስ ናቸው። እነዚህ አምጥቶ አክሱም ቤተ መንግስት ኦሪት ምንትሰ የምትለው ነገር የለም። ፔጋን ነው፣ አዋማዊ ነው፣ ጨረቃ ነው የሚያመልከው። ግን የዓለም ሲቪላይዜሽን ነው። ግሪክ ቋንቋ ይነገራል፣ ግዕዝ ቋንቋ አለ የራሱ ቋንቋ እና ግን ሰው አሃዳዊ አንድ አምላክ የሚያምን ሳይሆን ጨረቃና ፀሐይን የሚያምን ነው። ለነዚህ ሰዎች በቀይ ባህር አደጋ የደረሰባቸው ሁለት ነጋዴዎች ናቸው ያለው። በሽሽት አክሱም ቤተ መንግስት ይገባሉ። አክሱም ቤተ መንግስት ሲገባ ጥገኝነት ይሰጣል መንግስት። ስለዚህ እነሱ ሁለቱም ክርስትናን አስገቡት ወደ አክሱም። ፍሬምናጦስ አባ ሰላማ ተብሎ በኢትዮጵያ ያለው እሱ ሰውዬው ክርስትና ያስገባል። ክርስትና ካደረጉ በኋላ በቤተ መንግስት ከፍተኛ ሹማምንት ከሆኑ በኋላ አላበቃን ብሎ ወደ አገራቸው ይመለሳል። አገራቸው ሲመለስ ግብጽ አልፎ ነው የሚሄደው። አሌክዛንድሪያ ቤተክርስቲያን አለ። አሌክዛንድሪያ ግብጽ ቤተክርስቲያን የኢየሱስ ደቀ መዝሙር የነበረ ማርቆስ የመሰረተው ነው፣ እስከዛሬም ያለው ማለት ነው። እዛ ሄዶ አክሱም የሚባል ቦታ አገር ሄደን አምላክን በማያውቁ ቤተ መንግስት ላይ አስተምረን መጥተናል ብሎ ለግብጽ ቤተክርስቲያን ይነግሯል። አጥናቴዎስ የሚባል ፓትርያርክ ነበረ የግብጽ ቤተክርስቲያን። ታዲያ እንዴት ተመጣለ? ሰዎቹ ወደ ኋላ ይመለሳሉ፣ ማስተማር አለብን፣ ማን ይሆናልና ካህን አርጎ ሹሞ ራሱ ሰራሱ አይሾምም። ፍሬምናጦስን ወደ አክሱም ላከ የግብጽ ቤተክርስቲያን። ከዛን ቀን ጀምሮ እስከ ቀዳማዊ ኃይለ ሥላሴ ድረስ ለ1620 ዓመት የግብጽ ቤተክርስቲያን አንድ አቡን ትልክ ነበር በየጊዜ። ሁለቱን አርጋ አትልኮም፣ አንዱን ስትልክ ያ አቡኑ ምንድነው ነፃ በኢትዮጵያ ሀገር የሃይማኖት አስተማሪና መሪ ነው። ክርስትና ያስነሳል፣ ንጉሱን ያነግሳል፣ ቅባት ጨምሮ ዘውድ የሚደፋ እሱ ነው። ሃይማኖት የሚያስተምረው እሱ ነው። ቄሱን የሚጠምቀው እሱ ነው። እሱ ደግሞ ሲሞት ሰዎቹ ኃጢአት ውስጥ ወደቀን ብሎ ይረበሻሉ። ግብጽ ቤተክርስቲያን በብዛት ደግሞ ሰውን አትልከው እና ግብጽ ቤተክርስቲያን ይህንን ሰውየው በየዓመቱ በየጊዜ ለዛ ለማሄድ ዴሌጌሽን ነው የሚሄደው ከኢትዮጵያ ይህንን ግብጻዊን ለማምጣት። ግብጽን ለሚገዙ ሰዎች የባሪያ የብር የወርቅ የእንስሳት በህይወቱ ያለውን ስጦታ ይላካል። ግብጽ ቤተክርስቲያን ይሄንን እያደረገች እያለች አክሱም ዘመነ መንግስት ስትገዛ ትኖራለች። መንፈሳዊ ግዛት ነው እና ቤተክርስቲያንም ነፃ ነው፣ መንግስትም ነፃ ነው።
ሳይኮሎጂካል ሆኖ ነው። ግን ግብጽ ቤተክርስቲያን ትቀድሳለች፣ ትሾማለች። እሷ የምትገዛው በሲኖዶስ ነው። ግብጽ ቤተክርስቲያን ሲኖዶስ ማለት የቤተክርስቲያን ጉባኤ ቤተክርስቲያን መንግስት ማለት ነው፣ አስተዳደር ማለት ነው። ምን ማለት ነው? ግብጽ የሚሆነው 10 አቡኖች አሉ፣ ምርጥ ሰዎች። አቡኖቹ ፓትርያርክን ይሾማሉ፣ ይሽራሉ ማለት ነው። ኢትዮጵያውያን ተቸገሩ። ከዛ ምን ይሆናል? ዛጉዌ መንግስት እኛ እኮ ተቸገረን፣ ሰዎቹ ይታመማሉ፣ አቡኑ ሲመጣ እስኪመጣ ድረስ ተቸገረናልና ሲኖዶስ አቋቁምልኝ ብሎ ሐርቤ የተባለው የአክሱም ንግስት የላሊበላ ወንድም ግብጽ ቤተክርስቲያንን ይጠይቃል። 10 አቡኖች ከኢትዮጵያ አሰልጥንና እና ፓትርያርክ ከነሱ እንዲመረጥ ብሎ ሲል አገሩን ግልብጥብጥ ያደርገዋል። ይሄ ጥያቄ ግብጽ ቤተክርስቲያን አበደች። እነዚህ ባሮቹ እኮ ነፃ ሊወጡ ነው አለች። በቃ የራስ አቡን ካለ ፓትርያርክ ካለ እኔ አስማስገበር ይቀራል ማለት ነው። ትክክለኛ ነገር ያ የጠየቀው ነፃነት ነው። ግብጽ ያኔ የምትገዛው ቱርክ ማምሉክ የሚባሉ ቱርኮች ናቸው። ለሱ መገበር አለባቸው፣ ስጦታ መላክ አለባቸው አቡኑን ለማግኘት። ለፓትርያርክም ይገበራል፣ ለግብጹም አሳልፎ እንዲሰጥ ከኢትዮጵያ ይገበራል። በኋላ የኢትዮጵያ ንጉስ ወደ እንትና ባክህ ትብብር አድርግልኝ ለኛ እንዲሆን ሲል የግብጽ ፓትርያርኩን ስጥ የአበሻ ይፈልጉትን እነሱ እንዲያደርጉ ብሎ ሲል አላደርግም አላቸው። ሱልጣን አበሻ እኮ ነፃ ሊወጣ ነው፣ አባይን እኮ ሊጠልፍ ይችላል፣ በምንድን እንቆጣጠራለን እንደዚህ ነፃ ከሆነ ብላ ስትናገር አስታሰረም። ደግሞ ፓትርያርኩን አስሮ ነበረ። ያ የነበረው የተጠየቀው 1010 ዓመት ነው በእንትን ጥያቄ የተነሳው። ከዛ በኋላ እሷ ፖለቲካ ጉዳይ ሳይሆን ይቀራል። በኢትዮጵያ ሴራ ጠነሰሰችው ግብጽ ቤተክርስቲያን። ይሄ አክሱም ላይ የነበረው መንግስት ክርስቲያን ከመሆኑ በፊት በመጽሐፍ ቅዱስ ነገስታት በሚለው መጽሐፍ ላይ ሳባ ከአረቢያ ሄደች የምትባለው ኢትዮጵያዊት ነች። ሶሎሞን ቤተ መንግስቱን ተገናኝታ ልጅ ምኒልክ የሚባለውን ወልዳለች። አክሱም ከተማንም ስልጣኔም የፈጠረው እሱ ነው። መንግስትም ሶሎሞናዊ ነው። በጣም የሚያስገርም ነገር ነው። ሶሎሞናዊ ነው ብላ ትሰብካለች። መቀበሉ ያስቸግራል። እንዴት ሆኖ ይቀበል? ኢትዮጵያውያንም ጠየቁ። አንዴ ለኮሳ አልሰጥም ብላ ወደ 200 ዓመት ክርክር ንትርክ እየተደረገ ይኖራል። በመጨረሻ 2 ሰነድ ትጽፋለች። አንዱ ክብረ ነገስት፣ አንዱ ፍትሐ ነገስት። ይሄንን ነገር ፍትሐ ነገስት ምንድነው? ሳባ ኢትዮጵያዊ ማን ነው አረብ ሳትሆን ከኢትዮጵያ ከአክሱም ወደ ኢየሩሳሌም ሄደች ነው ብላ አስቀመጠችው። ጻንሳ አሁን የሚነገረው ክብረ ነገስት የሚለው ከዛ ተወለደ የሚለው ያ ሰነድ የግብጽ ነው። ስለ ኢትዮጵያ አንድም ነገር የሚጠቅሰው ነገር የለውም። ህዝቡንም ተረቱን እዛ የአረቦችን ታሪክ፣ የግሪኮችን ታሪክ፣ የይሁዶችን ታሪክ ቀምሞ እንደዚህ አድርጎ በኮፕቲክ ቋንቋ ጽፈው ያንን ሰነድ ወደ ኢትዮጵያ ሲያስገቡ ኢትዮጵያ ውስጥ ተቀባይነት አድርጎ አጥቶ ወደ 2 ዓመት አካባቢ ይደርሳል። በመጨረሻ ዛጉኤ መንግስት ውስጥ የዛጉኤ ወታደሮች አሉ። የዛጉኤ ወታደሮች አማራ ነው የሚባለው። የአክሱም ወታደሮች ሰራዊት ነው የሚባለው። የግብጽን ሴራ የተቀበሉት የአገው ወታደሮች ናቸው፣ ቄሶች ናቸው። ክርስቲያን ወታደሮችና ቄሶች በግብጽ ቤተክርስቲያን አስተባባሪነት በይኩኖ አምላክ የሚባል ጦር አበጋዝ መሪነት ተጽፎ ያለው ነው የሚነግሪ። ኢየሱስ ሞዓ የሚባል በወሎ በዛሬው ወሎ ቤተ አማራ ሀገር ነው። እዛ ቦታ ያጎ ሀገር ነው። ገዳም አለ። ከዛ ገዳም አስተማሪ የነበረ ኢየሱስ ሞዓ
በሸዋ ደግሞ በኋላ ደብረ ሊባኖስ ቤተክርስቲያን ተብሎ በሰሜን ሸዋ ያለ የሚገነባው ተክለ ሃይማኖት በሁለቱ ግብጽ ቤተክርስቲያን እነዚህ ሁለት ቄሶችን ጦር አበጋዝን አስተባብረ በሷ ትምህርትና መመሪያ መንግስትን በመሳሪያ ገልብጠው በጻሎት አደረገን ነው ብሎ ነው የጻፉት ለኛ ለትውልድ ይትባረክ የሚባል የመጨረሻ የአጎን ንጉስ በጦር ሜዳ አርዶ ነው ማን ነው ይኩን አምላክ ስልጣን ላይ ወጣ ስለዚህ ግብጽ ቤተክርስቲያን ይሄንን ሴራ አድርጋ ለሚቀጥለው 700 ዓመት አፄ ኃይለ ሥላሴ ቤተክርስቲያኑን ከግብጽ ግዞታ ግዛት ነፃ እስኪያወጡ ድረስ 1950 ዓመተ ምህረት ነው ነፃ የሆነችው የኢትዮጵያ ቤተክርስቲያን በ1700 ዓመት 5 ፓትርያርክ ብቻ ነው ያላት ባጽሊዮስ የመጀመሪያው ኢትዮጵያ ነፃ ከሆነች በኋላ ቴዎፍሎስ ሁለተኛ ተክለ ሃይማኖት ሶስተኛ መቃርዮስ ሶስተኛ አራተኛ ፓትርያርክ ጳውሎስ አምስተኛ 40 ዓመት ውስጥ የመጀመሪያ ሶስት ግብጽ ቤተክርስቲያን በ1720 110 አቡኖች ልካል ክብረ ነገስት የነገስታት ክብር ለማለት ነው ፍትሐ ነገስት ደግሞ የነገስታት ህግ ማለት ነው ፍትሐ ነገስትንም ሁለት ሰነድ ነው ያስገባቸው ብያለሁ ፍትሐ ነገስት ላይ ምንድነው የሚለው ፍሬ ነገሩ በኒቅያ ጉባኤ 318 የዓለም ቤተክርስቲያን ሊቃውንትና ምሁራን መሪዎች ምንም ጊዜ ግብጽ ኢትዮጵያዊ በአገሩ የሃይማኖት አስተማሪና መሪ አይሆንም ብሎ ወስነዋል ለምንም ጊዜ ግብጻዊ ብቻ ይሆናል ነው ፍትሐ ነገስት ማለት ይሆኑ በቃ ቤተክርስቲያን ላይ የሚነገረው ሶስት ትምህርት ነው ያለው ኦሪት ማለት የይሁድ የጥንቱ ማለት ነው አዲስ ኪዳን ብሉይ ኪዳን የጥንቱ ነው አዲስ ኪዳን እና የቤተክርስቲያን ክርስትና ታሪክ ሃይማኖት አበው ተብሎ በዚህ ነው እኮ እስከ 20 ሴንቸሪ ድረስ የነበረው በክብረ ነገስት በሚባለው መጽሐፍ ላይ አማራ ስም የለም የትግሬ ስም የለም የአገው ስም የለም ሶሎሞናዊ የሚባል ነገር እነዛ ሶሎሞናዊ አይሁድ ቄሶችና መሳፍንት ምርጥ ሲገበው አገር አላስገበም ብሎ ክብረ ነገስት ላይ ተጻፈ ነው ሀዲያ ነው ይላል ይኩን አምላክ ጦርነት ከፈተ ጦርነት ሲዋጉ እየኖሩ ሸዋ ማለት ሸዋ ሱልጣኔት ሀዲያ ሱልጣኔት እዛ ያሉት ነው ሲዋጉ በመጨረሻ 16 ዓመተ ምህረት ሸዋንም እስላም ነው ሃርላ ማለት ነው ጎንጋንም ዳሞት ማለት ነው ሀዲያንም ማን ነው የይኩን አምላክ የልጅ ልጅ ታላቅ ጦረኛ የአፍሪካ ቀንድን አንድ ለማድረግ ከሞከረ የመጀመሪያ ሰው ነው አምደ ጽዮን ያሸንፋል አምደ ጽዮን ጋር ሀዲዮቹም ሃርላዎቹም ጎንጋዎቹም በኃይል ተዋጉ በሚቀጥለው 16 ዓመት 32 ዓመተ ምህረት ላይ አምደ ጽዮን እንደገና አሸንፎ ያዘ በሀብት አንደኛ ነው በፈረስ አንደኛ በቦታ አንደኛ ነው ሀዲያ ጥያቄ የለውም እሱ የአረብ መረጃው ይሄንን ነው ምለው ግዕዝም እንደዚህ ነው ምለው ይሄ ሰፊ ቦታ ነው ያለው ከሀዲያ ጋር ጦርነት ሳይሆን ሰላም መጠበቅ ይጀምራል በዚሁ ምክንያት የዘራ ያዕቆብ አባት ዳዊት ሀዲያ ቤተ መንግስት ውስጥ በየጊዜ ድንግል መርጦ ለማግባት ያለውን ውልና ስምምነት ይፈጽማል ከዛ ጀምሮ እስከ ግራኝ ጊዜ ድረስ እስከ ህዝቦች እንቅስቃሴ ድረስ 1600 ድረስ
በየጊዜ ይገብራሉ። ፖርቹጊዞች በ1520 ወደ ኢትዮጵያ ቤተ መንግስት በመጡ ጊዜ ለልብነ ድንግል የመጣችው ሀዲያ ነበረች። ከነዚህ ሀዲያ ልዕልቶች አንዷ ኤሌኒ መሐመድ ነች። ዘረ ያዕቆብ ያገባት። ብዙ ሚስቶች አሉ። ከሚስቶቿ አንዷ ነች። የመጀመሪያ ይሁን የቴት እንደሆነ አላውቀውም፣ አልገለጸም። ግን እቴጌ ነች። እቴጌ ማለት ኤምፕሬስ ማለት ነው። በኢትዮጵያ ቤተ መንግስት እቴጌ ተብላ አንድ ጊዜ ከተሰየመች እስክትሞት ድረስ እቴጌ ነች። ከንጉሱ ቀጥሎ ያለ ስልጣን ባለቤት ነች። ከሱ ጋር በዙፋን ትቀመጣለች። እቴጌ ጣይቱ ከምኒልክ ጋር ጎን ለጎን ነው የምታያቸው። ከራስ ሹመት ያነሰ ደጃዝማች ሹመት ይሾሙ ነበር እቴጌ ጣይቱ። ይሄ በኢትዮጵያ ቤተ መንግስት ውስጥ በአማራ ቤተ መንግስት በኢትዮጵያ ቤተ መንግስት ብለን እንወሰደው። እዛ ውስጥ ምን ትሆናለች? ዘረ ያዕቆብ ይሞታል 1416 ልጁ በኢደማራም ይነግሳል። ሁለተኛ ችሎት መሆኑ ነው። እስክንድር የልጅ ልጁ ይነግሳል። ዘረ ያዕቆብ በኢደማራም 2 እስክንድር 3 ዳግማዊ አምደ ጽዮን 4 ናኦድ 5 ልብነ ድንግል 6 75 ዓመት ነው። እዛ ቤተ መንግስት ነበረች። በሁሉም ላይ ቤተ መንግስት እቴጌ ነች። ኃይለኛ ክርስቲያን ትሆናለች። ፎሬን ፖሊሲ፣ ዶሜስቲክ ፖሊሲ፣ የሃይማኖት ጉዳይ ላይ ወሳኝ የምትሆን ትሆናለች። ሰዎቹ ይደነቃሉ። ስልጣን ላይ እሷ የሞተችው ፖርቹጊዝ ዴሌጌሽን መጥቶ 1250 ላይ 20 ላይ በመጣ ጊዜ አገኝቷታል። ፖርቹጊዞች አገር ዴሌጌሽን የላካቸው ክርስቲያን አውሮፓና ኢትዮጵያ አንድ እንዲሆን በማለት ትልቅ ባለሟል ነበራት። ማቴዎስ የሚባል አርመናዊ። በሱ መሪነት ሮም ማነው ከህንድ ዞሮ ወደ ሊዝበን ፖርቹጊዝ ቤተ መንግስት ወደ 15 ዓመት የቆየ ዴሌጌሽን የላከች እሷ ነች። ተመልሶ መጣ። በአውሮፓ መካከል በሷ ዘመንና መሪነት ነው ዲፕሎማቲክ ግንኙነት የተመሰረተው። እሷ በዘውድ ምክር ቤት ትቀመጣለች። የሚነግሰውን ከምክር ቤቱ ጋር ወሳኝ አደት ታደርጋለች። ጋላዲዮስ ዴሌጌሽን በምትልክበት ጊዜ ያልደረሰ ወጣት ነው። ሞግዚት ሆና ግብጽ ቤተክርስቲያን የሚሰራው ይህንን የምትሰራ ሴት ነች። አዲስ 5 አደባባይ ላይ ቅድም ተከተል ገዝታለች። ሌላ ንጉስ ሲሆን ሲነግስ ሚስት ይኖራል። ንግስት ነች። እቴጌ ግን አትሆንም። እቴጌ በዘውድ ጉባኤ ትጨመራለች። ፎሬን ፖሊሲ፣ ዶሜስቲክ ፖሊሲ ላይ ትገባለች። ይቺ ስትገባ ነው የኖረችው። በኃይል የተከበረች ጻድቅ አይነት አድርጎ ነው የሚቆጥሯት። አውሮፓ ጠባብ ነው አገሩ። ወረራ አድርጎ ክሩሴድ የሚባለው 300 ዓመት ጦርነት አድርጎ ነበር አይደለም? ሚድል ኢስትን ለመያዝ የአረብ መንግስት ፈርሶ የቱርክ መንግስት ተያዘ ነው። ቱርኮች በርግጥ ዘጉና አሸንፎ መለሷቸው አውሮፓውያንን። ሜዲትሬኒየንን አልፈው ሚድል ኢስት አልፈው ዓለምን ሊገዙና ሊስፋፉ ያደረጉትን እስልምና ዘገባቸውና ቀረባቸው። ከዛ በኋላ ምንድነው ያደረጉት? ከተሸነፉ በኋላ በዚህ አካባቢ ቄሱ ዮሐንስ የሚባል ኃያል ክርስቲያን መንግስት አለ ብሎ ወሬ ይሰማሉ። መስቀል ጦርነት ከከሸፈ እስከ 16ኛ ምዕተ ዓመት
እስከ ኢቴጌ ኤለኒ ቤተ መንግስት ድረስ ብዙ አመት አውሮፓውያን ሰው እየተላካ ዴሌጌሽን እየላኩ ምንድነው በእስላም ላይ ክርስቲያን መንግስት ጋር ህብረት እንፈጥራለን ብሎ ነው። በመጨረሻ ሲደርሱ በ1490 ዓመተ ምህረት ፖርቹጊዝ ዴሌጌሽን እያሳሳ ምድር ይስቴዳል ህንድ ድረስ ደርሷል። ከዛ አገኝተዋል አይገኝም ኢትዮጵያ ቤተ መንግስት ይገባል። እዛ ሲገባ ያለው ማን ነው? ተመልሶ እንዳይሄድ አማካሪ አድርጋ ኢቴጌ ኤለኒ ታስቀምጣለች። ያስቀምጣሉ። የመጣውን ሰውየው አውሮፓ ጉዳይ አማካሪ ይሆናል። ዴሌጌሽን ወደ አውሮፓ የዓለም መንግስት ከዛ በኋላ እሱ ሲፈልግ ፖርቹጊዝ በአትላንቲክ ውቅያኖስ በአፍሪካ ደቡብ አፍሪካ ጫፍ አድርጎ ህንድ ደረሰ። ህንድ ሲደርስ የአውሮፓ ዓለም ላይ ድል አድራጊነት አውሮፓ አሜሪካን ይቆጣጠራሉ። ፖርቹጊዞች ናቸው ይሄንን ይመሩ። ፖርቹጊዞች ይሄንን ሲመሩ በህንድ ውቅያኖስ በህንድ በቀይ ባህር ትልቅ ተቃውሞ ይገጥማቸዋል። ከዛ በኋላ ኢትዮጵያ ክርስቲያን መንግስት ይፈልጉ የነበሩት ኢትዮጵያ ያለ መሆኑን አረጋገጡት። የመጣ ፖርቹጊዝ መልእክተኛ ከዚህ እንደሄደ የታገደው ምንድነው ያደረገው? ሴትዮዋን ዴሌጌሽን እንድትልከው ግንኙነት እንዲፈጠር ያሳምናታል። ኢቴጌን ነገስታት ያሉት ሁሉ የእሳቸውን ምክር ነው የሚቀበሉ። ይሄንን በማቴዎስ መርነት የማይታሰብ ነገር ነው። ላካቸው መልእክት አደረሰ። ተመልሶም ፖርቹጊዞች 15 ዓመት በኋላ መጡ። 1508 ዓመተ ምህረት ነው ዴሌጌሽኑ የሄደ። መልእክተኛ ፖርቹጊዝ በመልሱ የመጣ ከ12 ዓመት በኋላ 1520 ላይ ነው የመጣ። በዚህ ጊዜ ፖርቹጊዝና ቱርክ ህንድ ውቅያኖስን ቀይ ባህርን አፍሪካን ጦርነት በጦርነት አድርጎታል። የአውሮፓና የእስያ ጦርነት፣ የክርስቲያንና የእስላም ጦርነት። እስላሙን አገር በባህር መጥቶ አውሮፓ ፖርቹጊዝን ተከትሎ ወረራ ያደርጋል። ኤለኒ ያንን ደገፈችው። ቱርክ የአረብ ዓለም የሙስሊም ዓለም መሪ ነው። ፖርቹጊዝ ባህርን የተቆጣጠረ ኃይል ነው። ኤለኒ ከክርስቲያን መንግስት እርዳታ ያስፈልጋል። እስላም ሊነሳ ነው። የኢትዮጵያ እስላሞች ቤተ መንግስት እንዳለ አውቆ በጣም ያከብሯታል። ሰላምም አምጥታለች፣ አርጅታለች። ከዛ ለዚህ ነው ፖርቹጊዝ መንግስት ጋር ዲፕሎማቲክ ግንኙነትን በደብዳቤ የጀመረቸው ስጦታ የላካቸው። በዚሁ መሰረት ፖርቹጊዞችም ከ12 ዓመት በኋላ መጥተው አዩዋት። የፖርቹጊዝ ጻፊ አልቫሬዝ የተባለ በኃይል ጽፏል። ለሷ አይቷታል ምን አይነት እንደሆነች። የግብጽ ቤተክርስቲያን እሷ እንዴት እንደምትማተን ነው ምትሰራ። ከጎጃም የመጣ ግብር ወሰን መሰን እንደሌለ ያትታል። እሱ በመጣ 1520 ሲመጣ 1522 ሞታለች። እዛ በህይወቷ ዘመን ከሰረቻቸው ዲፕሎማቲክ ሳይሆን አስተዳደር ብቻ ሳይሆን ባህር ዳር አጠገብ መርጡላ ማርያም አለ ቤተክርስቲያን። በብርና በወርቅ ያሰረችው የሷ ቤተክርስቲያን ነው። አሁንም አለ ፍራሹ። እና በሃይማኖት በጣም ታላቅ ስራ የሰረች ሴት ነች። አሁን ወደ እንትኑ አሰላለፉ ይሄው ነው ያለ መሰላለፍ። እና ከሀዲያ ጋር የክርስቲያኑ መንግስት
ዲፕሎማቲክ ሪሌሽን ቤተ መንግስት ጋር ብቻ ጭምር የተጨመረ ለማለት ነው። በአማራ ቤተ መንግስት ወይም በኢትዮጵያ ታሪክ ሀዲያ እስላም ሆኖ ብጣላ እንደዚህ ያለ ነገር አለ። የሃርላ ህዝብ ከሞላ ጎደል ጠፍቷል። ዳሞት ህዝብም ከአጠገብ ያለው የክርስቲያን መንግስት ጎጃም ድረስ ሄዶ ገብሮ የውስጥ አውራጃ ሆኗል። ሀዲያ ሳይሆን ነው የኖረው። ግራኝ ፖርቹጊዞች ከኢትዮጵያ በሄዱ 5ኛ ቀን ጦርነት ከፈተ በኢትዮጵያ መንግስት ላይ። የእስላሞች አመጽ ሀዲያ ጨምሮ አምጿል። የውጭ እርዳታ ሳያስፈልግ አሸንፎ ግራኝ መላ ኢትዮጵያ ላይ ጦርነት አስፋፋ። የግራኝ ዘመቻ ክርስትናን ማጥፋት፣ ኢትዮጵያን የእስላም አገር ማድረግ ነበር። ይሄንን ጦርነት ላይ ጠቅላላውን አካባቢ ቀይ ባህር ላይ ያለ ዳላክ ሱልጣን እስላም ነው፣ ለግራኝ ገብሯል። ከሰላ አካባቢ የነበረ ቤጃ ሱልጣን እንደዚሁ ገብሯል። ማለት ከኢትዮጵያ ሌላ የኢትዮጵያ እስላሞች አድርጓል፣ ክርስቲያኑን ይዟል። በዚህ ጊዜ ክርስትናን ሊያጠፋ ምንም ኃይል አልቀረውም። ደምቢያ ላይ ቤተ መንግስት መስርቶ 8 ዓመት የዛሬ ጅቡቲ፣ ኤርትራ፣ ሶማሊያና ኢትዮጵያ 4 ሪፐብሊክ ባህር ዳር ጨማን ነው ዳላክ ጨምሮ አንድ አገር አድርጎ ነው የገዛ እስላም አገር ግራኝ። የንግስት ኢሌኒ መሐመድ ዲፕሎማሲ የኢትዮጵያን ክርስትና አትርፏል ማለት ይቻላል ማለት ነው። ኃይለኛ ክርስቲያን ነች። 5-6 ቤተ መንግስት አደባባይ ላይ ኖራለች። በኢትዮጵያ ዘላለማዊ አስተዋጽኦ አድርጋለች። አሁን ወደ ዘርዓ ያዕቆብ እንመለስ። ኃይለኛ ክርስቲያን ነች። በክርስትና በጠባይዋ በምኗ እንደዚህ ነው የሚባለው። ዘርዓ ያዕቆብ የኢትዮጵያን ቤተ መንግስት የኦሪት ቤተ መንግስት ነው ያደረገው። ራሱን በህልም ማርያም ታየችኝ ይላል ይልና ስልጣኔን ሰጠችኝ እኔም መንግስቴን አሰረከብኩ ይላል። ይሄ መጽሐፍ የተጻፈ ነገር ነው። ሜሮሎጂ የሚባልና ይሄ ፕሮፌሰር ጌታቸው ኃይሌ ብዙ ስራ ዘርዓ ያዕቆብ የጻፈውን ተርጉሞ ኢትዮጵያዊ ፕሮፌሰር ነው ብዙ የጻፈ ነው። እዛ ማንበብ ይቻላል። እና ከዛ በኋላ የማርያም ልጅ ነኝ፣ የኢየሱስ ወንድም ነኝ፣ ለኔ ስገዱልኝ አለ። በዚህ ጊዜ በአማራ ዘመነ መንግስት ማለት ነው ብዙ አድባራት እና ብዙ ሞናስተሪዎች በኢትዮጵያ ይፈጠራሉ። መጀመሪያ 9ኙ ጻድቃን የተባለው እንደተጠበቀ እሱ በፊት ነው፣ በአክሱም ዘመን የመጣ ነው። ብዙ የአማራና የትግሬ ቄሶች በየፊናቸው ገዳማትን በብዙ ይመሰርታሉ። ትግራይ ላይ የተመሰረተ ኢዎስጣቴኖስ የሚባል አንድ ትልቅ የትግሬ ሞኖክሴ ኦሪትና አዲስ ኪዳን ሁለቱም መከበር አለባቸው ብሎ ያስተምራል። የአማራ ገዳማት ደግሞ የተመሰረቱት ይኩኖ አምላክ ማነው ጦርነት ከከፈተ በኋላ በቤተ አማራ በዛሬ ወሎ ማለት ነው ሮሞች ከሰፈሩ በኋላ ነው ወሎ የተባለ። በአማራ ምድር ሐይቅ ባለበት ቦታ ኢየሱስ ሞዓ የጀመረው ገዳማት፣ በሸዋ ደግሞ ተክለ ሃይማኖት የመሰረተው ገዳማት የንጉሱ ቤት ናቸው። ኢትዮጵያን እነዚህ ገዳማት በሁለት ይከፍላሉ።
ኦሪትንና አዲስ ኪዳንን ቅዳሜና እሁድም መከበር አለበት የሚሉ የትግሬ ገዳማትና ቄሶች በአንድ ጎን፣ ኦሪት ብቻ አይደለም አዲስ ኪዳን ብቻ ብሎ የሚያምኑ ናቸው። ከግብጽ ቤተክርስቲያን ጋር ግብጽ ቤተክርስቲያን ኦሪትን አትደግፈውም፣ እንደ አይሁድ ባህል ነው የምትለው። እሷ ክርስትና ታጠብቃለች። ቤተክርስቲያኑ መሐከል ያለው የንጉሱ አቡኑ የሚቀመጥበት ቤተ መንግስት ከአማራ ንጉስ ጋር ነው። አማራ ቤተ መንግስት ሁለት ቦታ ነው የተፈጠረ። በ300 እስከ ግራኝ ድረስ ወሎ የተማከለ ኃይለኛ ወንጌል ስራ ይሰራሉ። ወንጌሉ በጎጃም ይስፋፋል። ጎጃም አዋማዊ አገር ነው። ስለዚህ ቤተ መንግስቱ ግብጽ ቤተክርስቲያን ከአማራ ገዳማትና ነገስታት ጋር አብራ ትግሬ ቄሶችን ታሰቃያለች። ትግሬ ቄሶቹ ከዚህም የተነሳ ያንን መስራች ኦስጣንጦስ ግብጽ ላይ ሄዶ ኦሪት መከበር አለበት ብሎ ፓትርያርክ ግንባር አደባባይ ላይ ተሟግቷል። በዚህ ጊዜ ማዕከሉ የነበረው የአማራ ሁለቱ ማዕከል ደብረ ሊባኖስ፣ ዘረ ያዕቆብ እነዛ ቦታ ደርግ ማርያምን አምላክ ያደርጋታል። ድንግል ነች በነፍስም። ዛሬ አሁን ቤተክርስቲያን ለቢጸልዩ በአካልም በሰውነትም ድንግል ነች በነፍስም ብሎ የሚሉት ማርያምን እንደዚህ ነው። እሱ ነው ያንን ያስተካከለው። ከዛ በኋላ ክርስቲያኑን አገር ዘረ ያዕቆብ ኦሪትን፣ አዲስ ኪዳንን፣ ብሉይ ኪዳንን፣ ነቢያትን አንድ አድርጎ ይመሰርተዋል። መስቀልን በዓሉ አድርጎ መስቀል ቅዱስ ነገር ነው፣ ኢየሱስ የተሰቀለበት ነው፣ ታቦት ቅዱስ ነው የሚለውን ነገር አክሱም ቤተክርስቲያንን የኢትዮጵያ ኢየሩሳሌም ነው ያደረገው። በጣም የተከበረ ነው አክሱም ቤተክርስቲያን በሁሉም ዘንድ። ይሄንን ክብር የሰጠው ዘርዓ ያዕቆብ ነው። መስቀልን የአገር በዓል ያደረገው እሱ ነው። የዘመን መለወጫ ያደረገው እሱ ነው። ራሱን አምላክ ያደረገው እሱ ነው። ከፍተኛ ተቃውሞ ያገኘው ከትግሬ ቄሶችና ገዳማት ነው። ጉንዳ ጉንድ የሚባል ቤተክርስቲያን አለ። 100 ዓመት ተዋጉት እነዛ ቄሶች ዘርዓ ያዕቆብንና ተከታዮቹን። ይገላቸዋል፣ ይሞታሉ። አንተ ሰው ነህ አምላክ አይደለም አናመልክም፣ ማርያምን እናከብራለን፣ መንፈስ ቅዱስን እናመልካለን፣ ኃጢአት ነው። ይገላቸዋል። ደቂቀ እስጢፋኖስ የሚባል መጽሐፍ ጌታቸው ፕሮፌሰር ጌታቸው ኤዲት አድርጎ በአዲስ አበባ እየተሸጠ ነው በሊያመት። ያ መጽሐፍ ይናገራል ቄሶቹን እንዴት እንዳጨረሳቸው። በዚህ በሃይማኖት ምክንያት ሌላ ሚስቱን ገርፎ በድብደባ ሞታለች። 3-5 ልጆቹን ገድሏቸዋል። ይሄንን አርጎ የመሰረታው ነው መስቀሉ። ከ565 ቀናት 20 በዓላት ቀናት አሉ። የእያንዳንዱ ቤተክርስቲያን ድል ያደረገበት ይሄንንም በዓላትን ያከበረው የመሰረተው እሱ ነው። አርብና ቅዳሜም አምልኮ የሱ ነው። ተስካር ስርዓት አድርጎ የክርስቲያንን ደንብ አድርጎ የሰረሰው እሱ ነው። ጠንካራ ክርስቲያን መንግስት ያደረገው እሱ ነው። በኋላ ቤተክርስቲያን በኦሪት ጥያቄ ሰንበትና እሁድ ጥያቄ ምስጢረ ሥላሴ በኋላ ነው የሚነሳው። ኢየሱስ አምላክ ነው ሰው ነው የሚባል ኦሪትና እኩል ነው ብሎ ሲነሳ አማራ ነገስታት እና አካባቢዎች ሁለት ማዕከል አለ። ቤተ አማራ ሸዋ
ከዛ ማዕከል ሆኖ ከንጉሱ ጋር ሆኖ የደብተራዎቹ ቄሶቹ ይህንን የሚያከብሩ ናቸው። ትግሬዎቹ ተቃወሙ። በአባቱ አማራና መስፍን ነው። አክሱምን ኢየሩሳሌም አድርጓል። አገሩን የክርስቲያን አገር አድርጓል ሙሉ በሙሉ። ታደሰ ታምራት ቸርች እንደ ቤተ ክርስቲያን ናሽናሊዝም የሚለው እንትን ይገልጸዋል። ይሄንን ትልቅ ጥሩ ስራ ነው የሰራ ግልጽ አድርጎ ያደረገው። ይሄንን የሚያሰቃይ ነው። እንግዲህ ካመጣው ቄሶቹ መከራ አሳዩት። አንጠመቅም አሉ። ግብጽ ቤተ ክርስቲያን ክርስትና አንቀበልም፣ የራሳቸው ሃይማኖት ነው ያቋቋሙት። ከቀይ ባህር እስከ ጎጃም ያለውን እሁድና ቅዳሜ አክባሪ አደረጉት። ወሎና ሸዋ ብቻ ነው ከንጉስ ጋር ያለው። አማራ ክልል አገው አማራ ፈላሻ ደግሞ ኦሪትም አክባሪ የሆነ ያኔ ነው። ከዛ መጥቶ አይደለም። ኦሪትንም ሁለቱንም የሚያከብር ይሆናል። ምን ይደረግ? የዘራ ያዕቆብ ትልቁ ነገር አንዱ ሁለቱንም ሃይማኖት ህጋዊ ያደረገው 1550 ዓመተ ምህረት በተገኘ ጉባኤ አገር አዳነው። ኢትዮጵያ ክርስቲያን አገር ሰሜንና ደቡብ ልትሆን ነበር። ሁለት አቡኖች መጥቶ ነበር የግብጽ በሱ ቤተ መንግስት በትእዛዝ አገሩን አንድ አደረገ። በምን ክርስትናም ማን ነው እሁድም ቅዳሜም ቫሊድ ነው፣ ሁለቱም ይከበራል አለ። ትግሬዎች አመጹን አቆሙት። ጥያቄያቸው ተመለሰ። ትግሬ ገዳማት ማለት ነው። የሱ ስርዓት እስከ ዛሬ የጸና ነው። በኦርቶዶክስ ቤተክርስቲያን መስቀል መከበር አለበት ነው። የኢትዮጵያ መንግስት መሰረት ነው። ኦርቶዶክስ ቤተክርስቲያን ባትኖር እኮ ይሄ መንግስት እኮ አይኖርም። ኢትዮጵያ መንግስታዊ ስርዓት አይኖርም። ዘውድና መንግስት ቤተክርስቲያንና ቤተክርስቲያን በአይሁድ ባህልና ስርዓት አይደለም። ኢትዮጵያዊ ነው። ማን ነው ዘራ ያዕቆብ ኢትዮጵያዊ ነው። ኦሪት ነው አለ እንጂ ኦሪት አይደለም። የራሱ የኢትዮጵያ ባህል ነው የፈጠረው። አማከላካካቱ ጾሙ አይሁድ ባህል የሚባለው ካለም ጠፍቷል። እምነቱም ጠፍቷል። ኦሪትም ደርቋል። ሌላ ነገር የለም። ይሄ ላይፍ ነው። እዛ ወሰደ እንጂ አፍሪካዊውን ስርዓት አፍሪካ ቤተክርስቲያን ነው ኦርቶዶክስ። የግብጽም ምታደርግ አቆሳቆለች እንጂ ከውጭ ግንኙነት ከዓለም ጋር እንድታገኝ ያደርጋለች። ግን ቤተክርስቲያኑ በጣም ዳይናሚክ ነገር። ዳይናሚዝሙ ኢትዮጵያ መኖርና አለመኖር። ዘራ ያዕቆብ በዛ ሰውን ስፍራና ጊዜ ነው የሚታየው። ለዛ ዘመን አስፈላጊ ነው የዘራ ያዕቆብ እምነት። ለዛ ጊዜ ብቻ አይደለም። ዛሬም መስቀል ነው እናከብረዋለን። አመት በዓልም ነው። ደቡብ እስላምም ሆነ ክርስቲያንም ሁሉም ማለት በዓሉን ያከብራል። መስቀል ጥሩ ምግብ የሚበላበት ጊዜ ነው። ጥሩ እምነት ያለው ነው። መሰራቹ ዘራ ያዕቆብ ነው። ኢትዮጵያ ታላቅ አገር ነች። ዛሬ ያደረጓት ሁሉን ፖርቹጊዝም ጋር ተዋግቶ ከቱርክም ጋር ተዋግቶ ከኢምፔሪያሊዝም ጋር ተዋግቶ አሸንፎ ፋሺዝም ጋር ተዋግቶ ያሸነፈው ይሄንን የአፍሪካን ትልቁን ህዝብ በአንድ ላይ ማዕከል አዲስ አበባ ያመጣው ያዘውዳዊ ስርዓት ነው። በመንግስታዊ ስርዓት የአማራ ነገስታት ሚና ወሳኝ ነው። ኦፕሬሲቭ ነው። በራሳቸውም ላይ ኋላቀር ነው ያደረጉት። ሰውን ማቃጠል፣ መግደል፣ ገለዋል። በዚህ ስርዓት ነው አይኖረው። ማርያም መስቀል ደግሞ ለሁላችንም አሁን ትልቅ አገር ጉዳይ ነው። እንደዚህ ያለ መሰረት አለው። ቤተክርስቲያንን ያኖራ ነው።